ሰላም ጤና ይስጥልኝ ወድና የተከበራችሁ ቻናል ተከታታዮች በእያላችሁበት እንደምን አላችሁ? ይህ ፍሬሽማን ማትማቲክስ ፋንክሽንስ የሚለው ቶፒካችን ነው። እንግዲህ ፋንክሽንስ በጣም ሰፊ ነው። ለናቹራሉም ለሶሻሉም ተመሳሳይነት አለው ማለት ነው። ከዚህ ቀደም ለናቹራሎች ለመስራት ሞክሬያለሁ። ዛሬ ላይ ደግሞ የሶሻሎችን ነው እየሰራ ያለሁት ማለት ነው። በእርግጥ ሁለቱም ተመሳሳይነት አለው። በባለፈው እንግዲህ ያየነው ምንድነው ራሽናል ፋንክሽንስ ኢን ዴር ግራፍ የሚል ነበረ። And today we'll discuss about the definition and basic properties of logarithmic, exponential and trigonometric function in their graph. Okay? እንደነገርኳችሁ በባለፈው ክላሳችን እንግዲህ የምታስታውሱ ከሆነ ራሽናል ፋንክሽን እና ግራፉን ለማየት ሞክረናል። እንግዲህ በዛ ክላስ ውስጥ ካየናቸው ነጥቦች መካከል ራሽናል ግራፍን እንዴት አድርገን መሳል እንችላለን? ራሽናል ፋንክሽን ባይ ሰልፍ ምን ማለት ነው? ራሽናል ፋንክሽን ማለት እንግዲህ n of x over d of x d of x different from 0 ተብሎ ሊገለጽ የሚችል የፋንክሽን አይነት ነው ብለናል። ልክ ለምሳሌ ራሽናል ነምበር ስንል a over b ፎርም ወይም m over n ፎርም መጻፍ የሚችል ነው እንዳለው ሁሉ ፋንክሽኑም n of x over d of x ፎርም የሚጻፍ ከሆነ ራሽናል ፋንክሽን ነው ብለናል። ከዛ በተጨማሪ ግራፉን ስስል እንግዲህ የተለያዩ ነገሮች አይተናል። ስፔሻሊ አሴምፕቶት የሚባል ነገር አይተናል። ቨርቲካል አሴምፕቶት አለ፣ ሆሪዞንታል አሴምፕቶት አለ፣ ኦብሊክ አሴምፕቶት እንዳለን ለማየት ችለን ነበረ ማለት ነው። ሶ በዛሬው ዕለት ደግሞ የምናየው definition and basic property of logarithmic function, exponential function and trigonometric function in the graph. ኦኬ ስለዚህ ስለነዚህ ፋንክሽኖች እና ስለ ግራፋቸው የምናይበት ክላስ ነው ማለት ነው። ስለዚህ እንደተለመደው እዚህ ጋር after completing this section ያ ማለት ይህን ሴክሽን ከጨረስን በኋላ እንግዲህ ወደ 4 የሚደርሱ ኦብጀክቲቮች አሉን ማለት ነው። ልናውቃቸው የሚገቡ በጣም ወሳኝ ነገሮች። አሁን ብልህ መሆን መቻል አለባችሁ። ለምሳሌ ይሄንን ክላስ በምትማሩበት ጊዜ ብዙዎቻችሁ ልክ ከባድ ነው በጣም አቅቶናል ምናምን እያላችሁ ትጨናነቃላችሁ። እሱ መሆን የለበትም። ብልህ ነው መሆን ያለባችሁ። በታገል አይደለም፣ ሲስተማቲክ በሆነው ወይ ለመረዳት መሞከር። በዛ ላይ በተደጋጋሚ እንደምነግራችሁ ዩቲዩብ ላይ ሰርች አድርጉ። ኦኬ ቶፒኩን ለምሳሌ ይሄን ቶፒክ ሰርች ብታደርጉት ቀጥታ ራሱን ታገኙታላችሁ። ክላስ ላይ መምህሩ ሲያስተምራችሁ ግልጽ ሆኖላችሁ ካልሆነ ዩቲዩብ ላይ የሚያስተምሩ በጣም ብዙ መምህራን አሉ። ስለዚህ ከዛ መረዳት ትችላላችሁ፣ ጥሩ ውጤት ማምጣት ትችላላችሁ፣ የምትፈልጉትን ነገር ማሳካት ትችላላችሁ ማለት ነው። ሶ ኦብጀክቲቫችን እንግዲህ የመጀመሪያው define exponential, logarithmic and trigonometric function. exponential function ማለት ምን ማለት ነው? logarithmic function ማለት ምን ማለት ነው? trigonometric functions ማለት ምን ማለት ነው? ይሄንን መተርጎም የመጀመሪያው ዓላማችን ነው። ሁለተኛ understand the relationship between exponential and logarithmic function. እንግዲህ exponential function እና logarithmic function የሆነ የራሳቸው የሆነ ሪሌሽንሺፕ አላቸው። ስለዚህ ያ ሪሌሽንሺፕ ምንድነው? እንዴት ነው ሪሌት የሚያደርጉት? የሚገናኙት እንዴት ነው የሚለውን ነገር እናያለን ማለት ነው። ሶስተኛ ደግሞ እስኪ ዘ ግራፍ ኤክስፖኔንሻል ሎጋሪዝሚክ ኤንድ ትሪግኖሜትሪክ ፋንክሽን የሶስት ፋንክሽኖች ግራፍስ እንዴት መሳል እንችላለን? መጀመሪያ ግን ላይ ያሉ ሁለቱን ነገሮች ማወቅ መቻል አለብን። ለምሳሌ ትርጓሜያቸውን ማወቅ መቻል አለብን፣ ሪሌሽንሺፓቸውን ማወቅ መቻል አለብን። ከዛ በኋላስ ግራፉን እስኪች ማድረግ and finally use basic property of logarithmic, exponential, trigonometric function to solve problems. okay እንግዲህ የተለያዩ ሪል ላይፍ ፕሮብለሞች ሊኖሩብን ይችላሉ፣ ሌሎች ፕሮብለሞች ሊሰጡን ይችላሉ። ስለዚህ እነዛን ፕሮብለሞች ሶልቭ ለማድረግ የትሪግኖሜትሪክን የሎጋሪዝሚክ እና ኤክስፖኔንሻል ቤዚክ ፕሮፐርቲዎችን ማወቅ መቻል አለብን። ከዛ ውጭ ግን ፕሮፐርቲያቸውን ሳናውቅ አንድም ፕሮብለም ሶልቭ ልናደርግ አንችልም። ስለዚህ በዚህ ክላስ ውስጥ ወይም በዚህ ሴክሽን ውስጥ ልንረዳ የተፈለገው ነገር እነዚህ አራት ነገሮችን ነው። እነዚህ አራት ነገሮችን ተረድተን ከሆነ የትኛውም አይነት ፈተና ይምጣ በቀላሉ መመለስ እንችላለን። ሚድ ኤግዛም ይሁን ፋይናል ኤግዛም ይሁን የፈለግነው መመለስ እንችላለን ማለት ነው ጋይስ። ስለዚህ የመጀመሪያው ወደ ሆነው ቶፒካችን ሰብ ቶፒካችን እናልፋለን ማለት ነው። የመጀመሪያ ሰብ ቶፒካችን እንግዲህ ምንድነው? ኤክስፖኔንትስ ኤንድ ራዲካልስ። ሶ ሁለቱን ተርሞች እንረዳለን ማለት ነው። what does an exponent and what does mean radicals? so እዚህ ጋር እንግዲህ ዴፊኒሽን አለን። ዴፊኒሽኑን ምንም በተመለከተ ነው። ኤክስፖኔንትስ and radicals ምን እንደሆነ ዲፋይን ለማድረግ የመጣ ነው። for a natural number n and a real number x, the power x the power of n does the nth power of x or x raised to n is defined as follow. x raised to n means x times x times x times x
n factors each equals to x አሁን እንግዲህ ምን ማለት ነው n the power of n I mean x the power of n ማለት x ሲባዛ በx ሲባዛ በx ሲባዛ n ያክል ጊዜ xዎች አሉን ማለት ነው ኦኬ x the power of n ማለት እንግዲህ n ያክል xዎችን አባስተናል እንደማለት ነው in the simple x the power of n x is called the base and n is called the exponent okay ስለዚህ x ምንድነው አለ ቤዝ ነው n ደግሞ ኤክስፖኔንት ነው እንላለን ማለት ነው እዚህ ጋር for example to the power of 5 2 times 2 times 2 times 2 times 2 እንግዲህ 5 ጊዜ ነው ሁለትን ያበዛ ነው which is equal to 32 okay ስለዚህ ቤዙ ማን ነው 2 ነው ፓወሩ ደግሞ ማን ነው 5 ነው ማለት ነው based on the definition of x the power of n must be a natural number it does not make sense for n to be a negative or 0 ስለዚህ n ለምሳሌ ኔጋቲቭ ቢሆን ወይም 0 ቢሆን ምንም አይነት ሴንስ ሊሰጥ አይችልም ነው የሚላል however we can extend the definition of the exponents to include 0 and negative exponents okay ስለዚህ 0 እና ኔጋቲቭ ኤክስፖኔንት ሲሆን ደግሞ ምን ሊሆን ይችላል አሁን እስካሁን ስናይ የነበረው n ፖዚቲቭ ናቹራል ወይም ሲምፕሊ ናቹራል ነምበርስ ኮን ወይም ፖዚቲቭ ኢንቲጀር ሆና ነው ነገር ግን n 0 ብትሆንና ኔጌቲቭ ኤክስፖኔንት ብትሆን እንዴት አድርገን ዲፋይን እናደርገዋለን ለምሳሌ ይሁት definition of 0 exponent x the power of 0 which is equals to 1 okay always እንግዲህ ማንኛውም ቁጥር the power of 0 ብናደርገው ምንድነው የሚሰጠን 1 ነው የሚሰጠን but x ከማን መለየት መቻል አለበት ከ0 መለየት መቻል አለበት ማለት ነው ምክንያቱም 0 the power of 0 undefined ስለሆነ ማለት ነው እዚህ ጋር ደግሞ ኔጌቲቭ ኤክስፖኔንት ሲሆን the definition of negative exponents x the power of negative n means 1 over x the power of n but here also x different from 0 መሆን መቻል አለበት ማለት ነው ስለዚህ እንደዚህ አድርገን 0 ኤክስፖኔንት ሲሆንና ኔጌቲቭ ኤክስፖኔንት ሲሆን ምን ማለት እንደሆነ መረዳት እንችላለን ማለት ነው as a result of the above definition we have 1 over x the power of negative n ይህ ማለት ምን ማለት ነው n ወደ ላይ ስትወጣ እንግዲህ ከዚህ ከሰረዙ ወደ ላይ ሲወጣ ወይም ወደ ኑሜሬተሩ ወይም ወደ ላዕሉ ስትወጣ x the power of n ይሆናል ማለት ነው ኔጋቲቭ ትጠፋለች ማለት ነው ወደ ላይ ስትወጣ ስለዚህ we have the following rules of exponents for integer exponents አሁን ኢንቲጀር ኤክስፖኔንትስ ሆነ ማለት ምን ማለት ነው ኔጋቲቮችንም ይጨምራል ዜሮንም ይጨምራል ፖዚቲቭንም ይጨምራል ማለት ነው ኦኬ ስለዚህ the natural number and its inverse ያ ማለት ኔጋቲቭን ፓርቱን እንዲሁም ዜሮን ጨምሮ ኤክስፖኔንቶች ምን አይነት ባህሪ ሊኖራቸው ይችላል የሚለውን ነገር የሚያሳይ ነው ማለት ነው ቀጥሎ ያለው so rules for integer exponents number 1 x the power of n times x the power of m እንግዲህ ቤዛቸው ተመሳሳይ ነው x ነው እንደምታዩት ፓወራቸው ግን እዚህ ጋር n ነው እዚህ ጋር ደግሞ m ነው ስለዚህ ተመሳሳይ ቤዙ ነው ዲፈረንት ፓወር ካለ ፓወሮችን መደመር ነው x the power of n plus m ይሆናል ማለት ነው rule number 2 x the power of n the power of m ማለት እንግዲህ ቤዛቸው እንደምታዩት አንድ ቤዝ ነው x ነው ስለዚህ ምንድነው እናደርገው n times m አድርገን እናስቀምጥና x the power of nm እናደርጋለን ማለት ነው እዚህ ጋር ደግሞ በዲቪዥን ቢመጣ ለምሳሌ x over y the power of n ማለት ምን ማለት ነው n ለሁለቱም መሆን ትችላለች ለዲኖሚኔተሩ ለኑሚኔተሩ መሆን ትችላለች that is x the power of n over y the power of n but y different from 0 because y is a denominator and the denominator always differ from 0 okay ስለዚህ እንደዛ ስለሆነ y ከ0 መለየት መቻል አለበት ማለት ነው rule number 4 x times y the power of n ማለት እንግዲህ n ለሁለቱም መሆን ትችላለች ያ ማለት x the power of n ነው times y the power of n ነው okay n ውስጥ ማስገባት እንችላለን and the last property number 5 x the power of n over x the power of m okay እንደምታዩት የዲኖሚኔተሩም የኑሚኔተሩም ተመሳሳይ ቤዝ ነው ያለው ስለዚህ ተመሳሳይ ቤዝ ካለው ምን እናደርጋለን እታች ያለችዋን ወደ ላይ እንወስዳታለን m ስለዚህ x the power of n ብለን m ወደ ላይ ስትሄድ ማይነስ ትሆናለች ስለዚህ x the power of n minus m አድርገን
እንወስዳለን ማለት ነው። so we have basically five properties ስለዚህ እነዚህን 5 ፕሮፐርቲዎች በመያዝ የተለያዩ ፕሮብሌሞችን ሶልቭ ማድረግ እንችላለን ማለት ነው። next we extend the definition of exponents even further to include rational number exponents አሁን እስካሁን ያየነው ኤክስፖኔንት ምን አይነት ኤክስፖኔንት ነው? ኢንቲጀር ነው። ኢንቲጀር አሁን ግን ወደ ራሽናል ነምበር ኤክስፖኔንትን ኤክስተንድ ማድረግ ወይም ማስፋት እንችላለን አድማሳችንን ማለት ነው። ኦኬ so to do this we assume that we want the rules for integer exponents also to apply to irrational exponents and then use the rules to show us to define the rational exponents. For example, how do we define a the power of 1 over 2 or consider 9 the power of 1 over 2? አሁን እዚህ ጋር 1 over 2 1 over 2 ምንለው ነገር ምንድነው ካል ራሽናል ኤክስፖኔንት ነው። ስለዚህ ራሽናል ኤክስፖኔንት ሲሰጠን እንዴት አድርገን ሶልቭ ማድረግ እንችላለን? እስካሁን እዚህ ጋር nm እያልን ስንሰራ የነበረው ምንድነው? ኢንቲጀር ኤክስፖኔንት ነው። እዚህ ግን ራሽናል ኤክስፖኔንት ሲኖረን እንዴት አድርገን እንሰራለን? if we apply rule number 2 ማለት የትኛው ነው? እዚህ ጋር ያለውን ሩል ማለት ነው። and a square 9 the power of 1 over 2 we get okay 9 the power of 1 over 2 the power of 2 ተመልከቱ ይሄን ሩል አፕላይ ብናደርግ ማለት ነው ሩል ነምበር 2 ስለዚህ እዚህ ጋር 1 over 2 አለን ፓወር እዚህ ጋር 2 አለን ሶ ማብዛት እንችላለን ኦኬ አሁን እዚህ ጋር which is equal to 9 the power of 1 over 2 ሳይሆን 9 the power of 1 over 2 times 2 ነው የሚሆነው እዚች ፖይንት ላይ ስለዚህ which is equal to 9 ይሆናል ምክንያቱም 2 over 2 ይጣፋና 9 ብቻውን ይቀራል thus 9 the power of 1 over 2 is a number that when squared yields 9 there are two possible answers 3 or minus 3 or simply plus or minus 3 እናገኛለን ማለት since squaring either number will yield 9 እንግዲህ 3ንም ስኩዌር ስናደርገው minus 3ንም ስኩዌር ስናደርገው የምናገኘው ቫልዩ 9 ነው ስለዚህ 9 ስለሆነ መልሳችን plus or minus 3 ይሆናል ማለት ነው ኦኬ እዚህ ጋር አሁን ለምሳሌ 9 the power of 1 over 2 ማለት plus or minus 3 ማለት ነው To avoid ambiguity, we define as a power of 1 over 2 called the principal square root of a as a non-negative quantity that when squared yields a. Thus, 9 the power of 1 over 2 is equal to 3. አሁን እዚህ ጋር እንግዲህ square root of የምንለው እዚህ ላይ ምን ብለን ነው ርዕሳችንን የተነሳን መሰላችሁ? exponents and radicals ብለን ነው። ስለዚህ ስለ ኤክስፖኔንት አወራን። አሁን ደግሞ ስለ ራዲካልስ የምናወራበት ጊዜ ነው ማለት ነው። ስለዚህ we will arrive at the definition of a the power of 1 over 3 in the same way as we did for a the power of 1 over 2. For example, if we cube 8 the power of 1 over 3, we get 8 the power of 1 over 3 the power of 3. አሁን እንግዲህ እዚህ ጋር ለምሳሌ a the power of 1 over 2 ብለን 9 the power of 1 over 2 እንደ ኤግዛምፕል ወስደን ሰራን። አሁን ደግሞ a the power of 1 over 3 ቢሆን 8 the power of 1 over 3 ኪዩብ ብናደርገው ምን ሊሰጠን ይችላል? ኦኬ አሁን እንግዲህ በሩል ነምበር 2 ነው እዚች ጋር ባለችው ሩል ነው እየሰራን ያለነው። ስለዚህ 8 the power of 3 over 3 which is 8 ይመጣል። Thus 8 the power of 1 over 3 is a number that when cubed yields 8. ኦኬ ይሄን ቁጥር እንግዲህ ኪዩብ ስናደርገው 8 ይሰጠናል። ስለዚህ 2 ኪዩብ ስንት ነው ማለት ነው? 8 ነው። ወይም 8 the power of 1 over 3 ማለት 2 ነው ማለት ነው። So we have 8 the power of 1 over 3 which is equal to 2. Similarly, minus 27 the power of 1 over 3 which is equal to minus 3 ይሆናል ማለት ነው። ስለዚህ እነዚህን ነገሮች እንዴት አድርገን በሌላ ቋንቋ እንግለጻቸው? አሁን the power of 1 over 3 ስንል the power of 1 over 2 ስንል the power of 1 over 4 እያልን ስንገልጽ ምን ማለታችን ነው? በአጭሩ ራዲካል እየተጠቀምን ነው። ለምሳሌ 1 over 2 the power of 1 over 2 ስንል ሩት ዳት ነምበር ማለት ነው። ለምሳሌ a the power of 1 over 2 ማለት ሩት 8 ማለት ነው። 8 the power of 1 over 3 ማለት third root of 8 እንደማለት ነው። ወይም the cubic root of 8 እንደማለት ነው። ኦኬ ምን ይለናል? ስለዚህ a the power of 1 over 3 ማለት
the cubic root of a ማለት ነው ይለናል ማለት ነው። ኦኬ ስለዚህ ራዲካል እና ኤክስፖኔንትን እንደዚህ አድርገን መረዳት እንችላለን። አሁን ደግሞ ራሽናል ኤክስፖኔንት ምን እንደሆነ ዲፋይን እናድርገው እስኪ በዲፊኒሽን። ራሽናል ኤክስፖኔንት ማለት is a power of 1 over n ፎርም የተሰጠ ማለት ነው። if n is an odd positive integer then a is a power of 1 over n which is equals to b. if and only if b is a power of n which is equals to a. አሁን n የተባለ odd positive integer አለ odd okay then a is a power of 1 over n which is equals to b ሊሆን የሚችለው ምን ከሆነ ብቻ ነው ይለናል b is a power of n which is equals to a ከሆነ ብቻ ነው even ሲሆንስ if n is an even positive integer and a greater than or equal to 0 then a is a power of 1 over n which is equals to the magnitude of b if and only if b is a power of n which is equals to a. አሁን የሁለቱ ልዩነት ይዩት n even positive ከሆነች እና n odd positive integer ከሆነች ልዩነቱን odd ከሆነ b እንግዲህ ኔጌቲቭም ሊሆን ይችላል ፖዚቲቭም ሊሆን ይችላል even ከሆነስ n even ከሆነችስ ያ ማለት ኤክስፖኔንቷ ላይ ያለችው n even ከሆነች የምናገኘው የb ቫልዩ ምንድነው always positive ነው always positive ነው ማለት ልዩነቱ እዛ ላይ ኤግዛምፕል ስንሰራ ሞር ግልጽ ይሆናል we call as a power of 1 over n the principal n is root of a ማለት ነው hence as a power of 1 over n is a real number the negative when n is even አሁን n even ከሆነች እዚህ ጋር እንደነገርኳችሁ b always positive ነው n odd ከሆነች ግን b ምን ሊሆን ይችላል either positive or negative ሊሆን ይችላል ማለት ነው እዚህ ጋር ለምሳሌ ተመልከቱት 16 the power of 1 over 2 which is equal to 4 ያ ማለት 4 the power of 2 16 ነው ማለት ነው እንደምታዩት እዚች ጋር 2 ምንድነች 2 even ነች ስለዚህ 2 even ስለሆነች always እዚህ የምናገኘው value 4 ማለት ነው always እቺ value positive ነች ማለት ነው ኦኬ አሁን እዚህ ላይ ፓወሩ even ከሆነ እዚህ ላይ የምናገኘው value positive ነው እዚህ ጋር ደግሞ ተመልከቱ negative 125 the power of 1 over 3 which is equals to minus 5 አሁን odd ነች ፓወሯ 1 over 3 odd ነች ስለዚህ odd ስለሆነች negative 5 የሚል negative value አገኘን ማለት ነው አሁን እዚህ ጋር 125 the power of 1 over 3 ቢሆንስ 5 እናገኛለን ስለዚህ ዲፔንድ የሚሆነው እዚህ ውስጥ ካለው ከዋናው ቤዙ ላይ ካለው ፖላሪቲ ነው ያ ማለት ፖላሪቲ ስላችሁ አይዘር ፖዚቲቭ or ኔጌቲቭ መሆን ማለት ነው ስለዚህ እዚህ ጋር ያለው ቤዙ ኔጌቲቭ ከሆነ እዚህ ጋር የምናገኘው ኔጌቲቭ ነው እዚህ ጋር ፖዚቲቭ ከሆነ እዚህ ጋር ፖዚቲቭ ነው የምናገኘው ምን ከሆነ ኤክስፖኔንቱ ኦድ ከሆነ ኤክስፖኔንቱ ኢቭን ከሆነስ እዚህ ጋር ያለው ኢቭን ከሆነ ኦልዌይስ የምናገኘው ነገር ፖዚቲቭ ብቻ ይሆናል ማለት ነው እዚህ ጋር ደግሞ ለምሳሌ 1 over 81 the power of 1 over 4 4 እዚህ ላይ እንደምትዋት ኢቭን ስለሆነች እዚህ የምናገኘው ነገር ምን ጊዜም positive value ነው የምናገኘው ማለት ነው 27 the power of 3 እዚህ ጋር ደግሞ 3 እናገኛለን ኔጌቲቭ 27 ቢሆን ኔጌቲቭ 3 እናገኛለን እዚህ ጋር ግን ይኸው ተመልከቱት ኔጌቲቭ 1 over 81 the power of 1 over 4 ቢሆንስ ኔጌቲቭ ቁጥር እዚህ ላይ ልናገኝ አንችልም ምን ጊዜም ፖዚቲቭ ነው የሚወጣው ኔጌቲቭ 1 over 81 ቢሆን ራሱ ማለት ነው ኦኬ ስለዚህ በዚህ ዋይ መረዳት አለባችሁ ማለት ነው ሲጀመር እዚህ ጋር ኔጌቲቭ ቢሆን ራሱ አይችልም ቢሆን ራሱ ብለን ማለት ለምሳሌ ወጥ እዚህ ጋር ኔጌቲቭ 60 the power of 1 over 4 ማለት is not a real number አሁን ይሄ ማለት እኮ the fourth root of 16 ማለት ስለዚህ ሩቱ ላይ when the ለምሳሌ እዚህ ላይ n value 1 over n ብለን የምንሄደው ነገር እዚህ ጋር even ከሆነ ይሄ ነገር ፈጽሞ ኔጌቲቭ ሊሆን አይችልም ማለት ስለዚህ እነዚህ ሁለቶችን ነገሮች አይደንቲፋይ ማድረግ ይተበቅባቸዋል ማለት ነው thus far we have defined as a power of 1 over n where n is a natural number with the help of the second rule for exponent second rule ምላችሁ እዚህ ጋር ፓወሩን ስናበዛ የነበረው ይሄ ማለት ነው second rule ማለት ስለዚህ we can define the expression as a power of m over n
where m and n are natural numbers and m over n is reduced to the lower term. አሁን m over n form ቢገለጽ የሆነ ፓወር ሲቀመጥ reduced ሆኖ ነው ወይም the simplest form። ለምሳሌ 4 over 8 ቢሆን 1 over 2 ሆኖ ይቀመጣል ማለት ነው። 2 over 4 ቢሆን ለምሳሌ 1 over 2 ይሆናል። አሁንም 2 over 6 ቢሆን 1 over 3 ሆኖ ተቃሎ ይቀመጣል ማለት ነው ፓወሩ የሚለን እዚህ ጋር the lowest form ወይም the reduced lowest form ሲለን ማለት ነው። ሌላኛ ደግሞ እዚህ ጋር definition 2.19 rational exponent is a power of m over n ቀደም ላይ 1 over n ፎርም ነበር ስንጽፍ የነበረ ወይም ስንመማር የነበረ ማለት ነው። አሁን ላይ a the power of m over n ፎርም ሲሆንስ if a the power of 1 over n is a real number then a the power of m over n which is equals to a the power of 1 over n the power of m እንደማለት ነው። Therefore, then the root of a raised to the m's root, the m's power ማለት ነው። Okay? ለምሳሌ እዚህ ጋር በኔጌቲቭ ፎርም ደግሞ ሲቀመጥ a the power of negative m over n ማለት ነው። 1 over a the power of m over n እንደማለት ነው። በት እዚህ ጋር a ከማን መለየት አለባት? ከዜሮ መለየት አለባት። ለምን? ዲኖሚኔተር ስለሆነ ዲኖሚኔተር ኦልዌስ ከዜሮ መለየት አለበት እንላለን ሁሌም። ይህችን ቤዚክ ሩል መያዝ መቻል ያለባችሁ ነገር ነው። ኤሌመንታሪ ሩል ነች ባይ ዘ ዌይ። ኦኬ ሶ ጋይስ አሁን ደግሞ ኤግዛምፕል እናያለን። እነዚህን ኤግዛምፕሎች በደንብ ገብተውን ከሰራን እስካሁን ስናወራ የነበረው ነገር ግልጽ ነበር ማለት ነው። የመጀመሪያውን ኤግዛምፕል 2.43 evaluate the following 27 the power of 2 over 3 36 the power of negative 1 over 2 negative 32 the power of negative 3 over 5 ስለዚህ እነዚህን ሶስት ነገሮች እንዴት አድርገን ነው ሶልቭ ማድረግ የምንችለው እስካሁን በሰራነው ሩል መሰረት ማለት ነው እንግዲህ so we have 27 the power of 2 over 3 ማለት ምን ማለት ነው ይህ ማለት 27 the power of 1 over 3 the power of 2 ማለት ነው 27 the power of 1 over 3 ማለት ምን ማለት ነው 3 ማለት ነው ወይም the third root of 27 ማለት ነው 3 ነው then 3 square 9 ማለት ነው ስለዚህ መልሳችን 9 ይሆናል ማለት ነው 36 the power of negative 1 over 2 yes እዚህ ጋር ኔጌቲቭ ከሆነ ፓወሩ 1 over ብለን መግለጽ እንችላለን ብለናል እዚህ ጋር ተመልከቱ በዚህ ዋይ ማለት ነው so 1 over 36 the power of 1 over 2 36 the power of 1 over 2 ደግሞ ምንድነው 6 ነው ስለዚህ 1 over 6 መልሳችን ነው ማለት ነው ሲጋ ስንመጣ ደግሞ ሲጋ ይውት negative 32 the power of negative 3 over 5 ማለት 1 over negative 32 the power of 3 over 5 እንደማለት ነው so ይሄን ደግሞ እንበታት ነው 1 over negative 32 the power of 1 over 5 the power of 3 ማለት ይችን ለብቻው አንሰራታለን negative 32 the power of 1 over 5 ማለት negative 2 ማለት ስለዚህ negative 2 ከሆነ negative 2 the power of 3 ብለን እዚች ጋር ያለችውን ነገር እናስቀምጣለን then 1 over negative 2 the power of 3 which is equal to negative 1 over 8 አድርገን እንሰራለን ማለት ነው ስለዚህ የዚህ የመጨረሻ መልሳችን ማን ሆነ ማለት ነው negative 1 over 8 ሆነ ማለት A radical notation is an alternative way of writing an expression with rational exponents. We define for a real number a the nth root of a as follows. Okay, ስለዚህ radical ማለት ምን ማለት ነው? Alternative way of writing an expression with a rational exponent. በራሽናል ኤክስፖኔንት የሚቀመጡ ነምበሮችን የምንገልጽበት አማራጫችን ነው ራዲካል ኖቴሽን ማለት እስካሁን ስናወራ የነበረው ለምሳሌ ራሽናል ኤክስፖኔንት ነበር ይህ ራሽናል ኤክስፖኔንት ግን በሌላ way መገለጽ ይችላል ያም way ምንድነው ካል ራሽናል ኖቴሽን ነው so there is a definition 2.20 the nth root of a ማለት ምን ማለት ነው the nth root of a በዚህ አይነት way ነው አሁን the nth root of a ተብሎ ነው የሚነበበው ይህ ማለት ነው a the power of 1 over n እንደማለት ነው where n is a positive integer n ምንድነው ይለናል positive integer ይለናል
ስለዚህ a the power of 1 over n 1 over n ማለት ራሽናል ነምበር ነው። ስለዚህ እስካሁን ራሽናል ነምበር ፓወር አድርገን ወይም ኤክስፖኔንት አድርገን እንዴት አድርገን ስንገልጽ እንደነበር አይተናል። አሁን ደግሞ በሌላ በአልተርኔቲቭ ወይ ስንገልጽ ራዲካል ሳይንን ወይም ኖቴሽንን በመጠቀም ኤክስፕረስ ማድረግ እንችላለን ማለት ነው። So the number the nth root of a is also called the principal nth root of a. ምን ተብሎ ይነበባል? The principal nth root of a ይባላል። If the nth root of a exists, we have እነዚህ ነገሮች ይኖሩናል። ለምሳሌ for a real number and n positive integer, the nth root of n the power of n ማለት ምን ማለት? አሁን n የማለት መሰላችሁ a the power of n over n እንደማለት ነው። ስለዚህ አሁን በn ፖላሪቲ ዲፔንድ ይሆናል ውጤቱ። n ፖላሪቲ ስላችሁ ፖላሪቲ ማለት ሳይሆን ኢቭነስ እና ኦድነስ ማለት ነው። በኢቭነስ እና ኦድነስ ተጋማሽ ነው ኢተጋማሽ ነው በሚለው ማለት ነው። ሶ የመጀመሪያው the magnitude of a ያ ማለት always ፖዚቲቭ ማለት ነው። ፖዚቲቭ ቫልዩ ሊሰጠን የሚችል n ኢቭን ከሆነ ብቻ ነው። n ኦድ ከሆነ ግን either ፖዚቲቭ ኦር ኔጌቲቭ ሊሆን ይችላል ማለት ነው። ስለዚህ እነዚህ ሁለት ውጤቶች ይኖሩናል። ለምሳሌ እስቲዩት for example the third root of 5 cube ማለት 5 ነው። 5 ለምን አገኘን? 5 ያገኘነው እንግዲህ n ምንድነች እዚህ ጋር ኦድ ነች። ኦድ ነች ራሷን ማን እናገኘን ማለት ነው? a እናገኛለን ብለን ነበር። instead of a እዚህ ላይ ተካችሁ 5 ነች። ስለዚህ 5ን አመጣን ቁጭ እናደርጋለን እዚህ ጋር። እዚህ ጋር ደግሞ the fourth root of negative 3 the power of 4 ማለት ምን ማለት ነው? 3 እናገኛለን። 3 ያልነው ለምንድን ነው ካል እዚህ ጋር ኤናችን ፖዚቲቭ ኢቭን ነው 4 ስለሆነ ኢቭን ነው። ስለዚህ 3 ይመጣልናል ማለት ነው መልሳችን። ኦኬ ሰው ይችን ማስተዋሻ መውሰድ ያስፈልጋችኋል ማለት ነው። በዚህ ወይ ሌሎች ጥያቄዎችን በቀላሉ መስራት እንችላለን ማለት ነው። ሌላኛው ደግሞ ኤክስፖኔንሻል ፋንክሽን ነው። ኤክስፖኔንሻል ፋንክሽን እስካሁን እንግዲህ ምንድን ነበር ስናይ የነበረ? ኤክስፖኔንት ምንድነው? ራዲካል ምንድነው? የሚሉ ነገሮችን ነበር ስናይ የነበረው። ስለዚህ ቤዚክ የሚባለው ለኤክስፖኔንሻል ፋንክሽን ይጠቅመናል ያልነው ቤዚክ የሆኑ ነገሮችን ካወቅን በኋላ ወደ ፋንክሽኑ እንገባለን ማለት ነው። In the previous section, we have examined function of the form f of x which is equal to x to the power of n, where n is a constant. Okay? አሁን በእንደዚህ አይነት ፎርም ለምሳሌ x to the power of n ፎርም ከተሰጠን ምንድነው ብለናል? ፖሊኖሚያል ፋንክሽን ነው ብለን ተመምረናል። አሁን ደግሞ ስናገላብጠው x to the power of n የነበረው n to the power of x ስናደርገው ምን ፋንክሽን ሊሆን ይችላል? So, let us see the definition. A function of the form y which is equal to f of x which is equal to b to the power of n, where b greater than 0 or simply positive and b different from 1 is called exponential function. Exponential function ማለት እንግዲህ ኤክስፖኔንቱ unknown የሆነ ወይም ባጭሩ ምን ማለት መሰላችሁ? ሪል ነምበር የሆነ ማለት ነው ኤክስፖኔንቱ። ለምሳሌ b to the power of x x እንግዲህ የተለያየ ቁጥር ሊሆን ይችላል። እንግዲህ እዚህ ላይ ሪል ነምበር ሊሆን የሚችለው። ስለዚህ በእንደዚህ አይነት ወይ ሲገለጽልን such kind of a function is known as exponential function. Let us see an example. The function f of x which is equal to the power of x and g of x which is equal to 3 to the power of x and h of x which is equal to 1 over 2 the power of x are example of exponential function. Okay, ፓወራቸው x የሆነ ማለት ነው እንግዲህ። As usual, the first question raised when we encounter a new function is its domain. Since rational exponents are well defined, we know that any rational number will be in the domain of the exponential function. ስለዚህ rational number በምን ውስጥ ይጠቃልላል ማለት ነው? በኤክስፖኔንሻል ፋንክሽን ዶሜን ውስጥ ይጠቃልላል። ለምሳሌ ያክል f of x which is equal to 3 to the power of x ውሰዱ። Then, as x takes the rational value x which is equal to 4, minus 2, 1 over 2 and 4 over 5 ሊወስድ ይችላል። So, f of 4 ስንት ይመጣልናል? 81 ይመጣልናል። f of 1 over 2 √3 ይመጣል። f of minus 2 1 over 9 f of 4 over 5
fifth root of 81 እንግዲህ እዚህ ላይ ሌት ብለን የተነሳናቸውን ቁጥሮችን ብንተካ ማለት ነው። አሁንስ ምን እያደረግን ነው? ዶሜኑን ዲተርማይን እያደረግን ነው። ኤክስፖኔንሻል ፋንክሽን ዶሜን ዲተርማይን እያደረግን ነው። Note that even though we do not know the exact value of root 3 and the fifth root of 81, we do know exactly what they mean. However, what about f of x for irrational value of x? For instance, f of root 2 which is equal to 3 to the power of root 2 ማለት ምን ማለት ነው? አሁን መጀመሪያ ራሽናል ነምበሮችን ተክተን ሰራን። አሁን ደግሞ ኢራሽናል ነምበሮችን ለምሳሌ ሩቱን ተክተን ብንሰራ 3 to the power of root 2 አገኘን። ምን ማለት ነው 3 to the power of root 2 ማለት? So, we have not defined the meaning of irrational exponents. In fact, a precise formal definition of p to the power of x where x is irrational requires the idea of calculus. The idea of calculus ያስፈልጋል። ካልኩለስ ደግሞ በዚህ ሞጁል ውስጥ መጨረሻው ቻፕተር ላይ አለ። ካልኩለስ ስንል እንግዲህ ኢንተግሬሽን ደሪቫቲቭን የሚይዝ ሁለት ፓርቶችን የያዘ ማለት ነው ካልኩለስ። However, we can get an idea of what 3 the power of root 2 should be by using a successive rational approximation to root 2. አሁን እዚህ ጋር approximation ስንል try and error ወይም ለሩት የሚቀርብ ቁጥርን በመተካካት ቫልዩ ልናገኝ እንችላለን። ስለዚህ አሁን እዚህ ጋር ሩቱ ማለት 1.414 ለዛ ሩቱ ለዛ 1.415 በዚህ መካከል ነው ይሄ ቁጥር ሩቱ ያለው። ሶ በሩቱ ፈንታ እንግዲህ 3 the power of 1.414 እንዲሁም 1.415 እያል ቫልዩ ልንፈልግ ነው። ስለዚህ ይሄ ቁጥር ያለ በሁለቱ መካከል ነው። ኦኬ ስለዚህ several ትራያሎችን ከሰራ በኋላ በጣም ብዛት ያላቸው ሙከራዎችን ከሰራ በኋላ እንግዲህ ተመልከቱ ፓወሩ ለምሳሌ 3 the power of 14142 አሁንም 3 the power of 14143 በሁለቱ መካከል ነው ቫልዩ የሚገኝ ካለ በኋላ የዚህን ቫልዩ ካልኩሌት አደረገ ዩዚንግ ካልኩሌተር የዚህን ቫልዩ ካልኩሌተር ፈልጎ በካልኩሌተር ሰራ። ስለዚህ ካልኩሌት ስናደርገው በካልኩሌተር 4.3 I mean 4.728739 እና 4.729255 በሁለቱ ቁጥሮች መካከል ነው የቁጥር የሚገኘው። ኦኬ ስለዚህ ኮምፒውት ስናደርገው ዩዚንግ ካልኩሌተር መጨረሻ ላይ የምናገኘው ቫልዩ approximate value ነው 4.728044 ይለናል። So በመጨረሻ ምን አደረገ? This numerical evidence suggests that as x approaches to root 2, the value of 3 the power of x approaches to a unique real number that we design it by 3 the power of root 2, and so we will accept without proof the fact that the domain of exponential function is the set of real numbers. ስለዚህ እቺን ነገር ውሰዱ። The domain of exponential function is the set of real numbers. real number ማለት ደግሞ የራሽናል ነምበር እና የኢራሽናል ነምበር ኮሌክሽን ወይም ስብስብ ነው። ሁለቱንም የያዘ ማለት ነው። ኢራሽናል እና ራሽናል። ራሽናልን ቀደም ስንሰራ ቆይተናል። ኢራሽናል ደግሞ ሩቱን ተከተን ሰራ። ስለዚህ the domain of exponential function is the set of real numbers ብለን እዚህ ጋር ማስተዋሻ አለን the set of real numbers እንደሆነ ይነግረናል ማለት ነው። ስለዚህ ከዚህ በኋላ ዶሜናችን ምንድነው? real number ነው አለ ማለት ነው። ዜን ይህን ነገር ካወቅን በኋላ ወይም ቤዚክ የሚባለውን ኮንሰፕት ካወቅን በኋላ ግራፍ እንዴት አድርገን እንሰራለን? ኤክስፖኔንሻል ፋንክሽን ግራፍ እንዴት ሆኖ ይሰራል? ለምሳሌ እዩት ኤግዛምፕል 1 sketch the graph of the function y which is equal to the power of x and identify its domain and range. የተሰጠን ጥያቄ ሶስት አይነት ነው። አንደኛው ግራፉን እንድንሰራ፣ ሁለተኛ ዶሜን ዲተርማይን እንድናደርግ ወይም አይደንቲፋይ እንድናደርግ፣ ሶስተኛ ሬንጅ እንድንፈልግ። ስለዚህ how to sketch the graph of such kind of a function. When we come to the solution part, to aid in our analysis, we set up a short table of value to give us a frame of reference. ስለዚህ x እና y ብለን እንዋጣለን እዚህ ጋር። so ለx ለምሳሌ ከ-3 ጀምረን -3 -2 -1 0 1 እያልን ስንተካ ለy የምናገኘው ቫልዩ ምን ይመስላል? ያ ማለት y which is equal to the power of -3
the power of -2 the power of -1 the power of 0 the power of 1 ምክንያቱም የx ቫልዩዎችን እዚች ቦታ ላይ እንተካለን ከዛ የምናገኘው ቫልዩ 1/8 1/4 1/2 1 2 አገኘን ስለዚህ እነዚህን ቫልዩዎች x y ኮኦርዲኔት ከሰራን በኋላ እነዚህን ፖይንቶች ፕሎት እናደርጋለን ከዛ እነዚህን ፖይንቶች ማገናኘት ካገናኘን በኋላ በቀላሉ ምን ሰራን ግራፋችንን ሰራን ማለት ነው ከዛ በኋላ ዶሜን እና ሬንጃችን ዲተርማይን ማድረግ እንችላለን በቀላሉ ማለት ነው ስለዚህ ከዛ በተጨማሪ እዚህ ላይ ያልጨረስነው ነገር አለ 0 1 2 3 አለ 2 ሲተካ 4 ነው 3 ሲተካ 8 ነው ኦኬ ስለዚህ ያለውን እንትን ተመልከቱት 1/8 1/4 1/2 1/1 ስለዚህ እስር ላይ ያለው ዲኖሚኔተሩ ላይ ያለው 1 2 4 8 እያለ ይቀጥላል ከዛስ ከ0 በላይ ሲሆንስ 1 2 4 8 እያለ ዳብል እየሆነ ይሄዳል ማለት ነው አይታችኋል ሶ ግራፋችን አሁን እዚህ ላይ ፖይንታችንን ፕሎት እናደርጋለን ለምሳሌ 1 ከ1 ጋር 1 የታለ 0 ከ1 ጋር ፕሎት ይደረጋል ለx 0 ስንሰጥ ለy 1 እናገኛለን ለx 0 እዚህ ላይ ሰጠን ለy 1 አገኘን እዚች ጋር ፖይንት ይዛለን አሁንም ለx ለy 2 ምናገኝ መቼ ነው ለx 1 ስንተካ ለy 2 እናገኛለን ስለዚህ አሁንም 1 እና 2 እዚች ፖይንት ላይ ይገናኛሉ ስለዚህ እቺን እናገናኝና እንደዚህ ማሳደግ ስሙዝ የሆነ ከርቭ እናገኛለን ማለት ነው ስለዚህ y which is equal to the power of x ግራፍ ይሄን ይመስላል ማለት ነው but ይሄንን አክሲስ x አክሲስን ተች ያደርገው ሆሪዞንታል አሲምፕቶት ነው ማለት ነው ኦኬ ስለዚህ ግራፋችን እንደዛ አድርገን እንሰራለን እዚህ ጋር ብዙ ትንታኔዎች አሉ ስለዚህ ግራፍ ያ ማለት ለምሳሌ as x approaches to positive infinity y ምን ይሆናል ስለዚህ y ምን ይሆናል ኢንክሪዝ ያደርጋል ራፒድሊ ያ ማለት ለምሳሌ የx ቫልዩ ወደ ፖዚቲቭ ኢንፊኒቲ ያ ማለት 3 4 5 6 7 እያልን እየሰጠነው ብንሄድ y ቫልዩ 4 8 16 ምናምን እያለ እየጨመረ ይሄዳል ማለት ነው ኦኬ ለምሳሌ 4 ብናረጋው to the power of 4 ስንት ነው 16 to the power of 5 ስናረጋውስ 32 ከዛ 64 እያለ ራፒድሊ ወደ ላይ ይወጣል ማለት ነው ኔጌቲቭ ቁጥር ደግሞ ስናስገባ ራፒድሊ ወደ ታች ወድና ወደ ግራ ይሄዳል ማለት ነው ስለዚህ እዚህ ጋር ያለው ትንታኔ እሱ ነው ይመስላል ሌላኛውና ሁለተኛው ደግሞ እስኪ ዘ ግራፍ of y is equal to f of x which is equal to 1 over to the power of x አሁን to the power of x ነበር የሰራን 1 over 2 the power of x ሲሆንስ ወይም የቀድሙ ሪሲፕሮካል ሲሆንስ ያ ማለት መሰላችሁ 1 over 2 the power of x ማለት ይሄ 1 over 2 ማለት to the power of -1 ማለት ባጭሩ to the power of -6 እንደማለት ነው ኦኬ እዚህ ጋር f y which is equal to f of x which is equal to 1 over 2 the power of x which is equal to 1 over 2 the power of x ጋር እኩል ነው ለምንድን ነው እንደዚህ ሆነው ካላችሁ 1 over x over 2 the power of x እንደማለት 1 over x ግን 1 the power of any number ምንድነው 1 ነው ስለዚህ 1 እንዳለች ትቀመጣለች so 1 over 2 the power of x x ይችን ወደ ላይ ስንወስዳት ኔጌቲቭ x ትሆናለች ማለት ነው ስለዚህ to the power of negative x ምን አይነት ግራፍ ሊኖረው ይችላል so በቅድሙ ተመሳሳይ የሆነ ቴብል ፕሎት እና ኮንስትራክት እናደርጋለን ከዛ በኋላስ ከዛ ቫልዩዎችን ተካለን ከዛ የx ቫልዩ ስንተካ ለy የምናገኘው y የምናገኘው ቫልዩ ሬንጁ ነው የx የምናስገባው ደግሞ ዶሜናችን ነው ዶሜናችን ኦል ሪል ነምበር ነው ብለን ሬንጃችንስ ምንድነው ሬንጃችን ለምሳሌ እዚህ ግራፍ ላይ ታችሁ ከሆነ እዚህ ጋር ያለው ግራፍ ላይ ሬንጃችን ከፖዚቲቭ x በላይ የሆነ ቫልዩ ስለዚህ ኦል ፖዚቲቭ ሪል ነምበር ነው ሊሆን የሚችለው ማለት ነው ሬንጃችን ፈጽሞ ኔጌቲቭ y ላይ አይደርስም ስለዚህ እንደዛ አድርገን እንሰራለን አሁን 1 over 2 ሲሆን ደግሞ ዳይሬክሽኑ ይዞራል ማለት ነው ልክ እንደዚህ ነው የሚሄደው ኦኬ እንደዚህ ይሆንና ዶሜን እና ሬንጁ እንዳለ እንደቀደሙ ነው ይቀጥላል ማለት ነው so the exponential function y which is equal to f of x which is equal to b the power of x እነዚህ ፖይንቶች አሏቸው ወይም ባህሪያት ይኖሩታል the domain of exponential function is the set of real number እንደሆነ መያዝ ያስፈልጋል ያ ማለት ዶሜኑ all real number ነው the range of exponential function is the set of positive real number look አሁን እዚህ ላይ ሬንጁ ፖዚቲቭ ሪል ነምበር ዶሜኑ the set of real number አይታችኋል ፖዚቲቭ ነው የሚለው
ሬንጅ ላይ ስተት እንዳፈጥሩ ማለት ነው ምክንያቱም እዚህ ግራፋችን ሁለቱን ግራፍ አይታችሁት ሆነ ከኤክስ አክሲስ በታች አይወርድም ግራፉ መቼ ላይኛውም ላይ በተመሳሳይ እዚህ ጋር ስለዚህ ፖዚቲቭ ሪል ነምበር ብቻ ነው ሬንጅ ሊሆን የሚችለው ሶስተኛው ደግሞ the graph of y which is equal to b to the power of x exhibits exponential growth if b greater than 1 growth ሊኖረው የሚችለው ቤዙ ከአንድ የበለጠ ከሆነ ነው or exponential decay if 0 less than b less than 1 decay ሊኖረው የሚችለው ደግሞ b ወይም ቤዙ በ0 እና በ1 መካከል ሲሆን ለምሳሌ እንዩት አሁን ይሄ 1/2 ማለት 0.5 ነው በ0 እና በ1 መካከል ነው ስለዚህ ኤክስፖኔንሻል ዲኬይ ነው ያለው ማለት ኦኬ የኛው ደግሞ ከአንድ በላይ ስለሆነ የታለ 2 ወይም ቤዙ ከአንድ በላይ ስለሆነ ራይዝ ነው ራፒድሊ ነው ወደ ላይ የሚያድገው ስለዚህ ሁለት ነገሮችን መረዳት ያስፈልጋል ግሮዝ እና ዲኬይ የሚሉ ነገሮችን then the y intercept is 1 ነው 1 ነው y intercept x intercept ደግሞ the horizontal asymptote ነው x intercept okay and ስድስተኛ ደግሞ the exponential function is 1 to 1 function ምንድነው 1 to 1 1 to 1 function ምንድነው on to function ምንድነው 1 to 1 correspondence ምንድነው types of functions እንመማር ያየነው ፖይንት ነው there are three types of functions the on to function 1 to 1 function 1 to 1 correspondence የሚባል ነገር ተምረናል so algebraically express እናደርገው 1 to 1 function if b the power of x which is equal to b the power of y ሊሆን የሚችለው ምን ሲሆን ነው x እና y እኩል ከሆኑ ብቻ ነው ስለዚህ እንደዚህ አይነት ነገር ተሰጠን x እና y እኩል ናቸው ማለት ነው እዚህ ጋር እንግዲህ ኤግዛምፕሎች አሉ እስካሁን የተማማርነውን ነገር ሊደግፉልን የሚችሉ ወይ የተሻለ ነገር እንድናውቅ ሊያደርጉን የሚችሉ ኤግዛምፕሎች አሉ by the way ስንማማር ቆይተን ክላስም ሊሆን ይችላል ስትማሩ ቆይታችሁ ግልጽ እንዲሆንላችሁ ተፈለጋችሁ ለምሳሌ እዚህ ላይ ያለው ኮንሰፕት አለ ይህ ኮንሰፕት አልገባችሁ ካለ ወይም እዚህ ላይ ያለው ኖት አልገባችሁ ካለ ኤግዛምፕል ሁሉን ነገር ያብራራላችኋል ስለዚህ ለምሳሌ እዚህ ጋር ምንድነው የሚለው እስኪ the graph of each of the following and find the domain range intercepts and asymptotes okay ስለዚህ ስንት ነገር አንደኛ ግራፉን እንድንፈልግ ሁለተኛ ዶሜን ሶስተኛ ሬንጅ አራተኛ ኢንተርሰፕት that is x and y intercept and asymptote እንድንፈልግ ነው የታዘዘው so a ማለት y which is equal to 3 the power of x plus 1 b ደግሞ ማለት y which is equal to 3 the power of x plus 1 y አሁንም c ደግሞ y which is equal to negative 9 the power of negative x plus 3 ነው ስለዚህ እነዚህን ሶስት ኤግዛምፕሎች እንዴት አድርገን መስራት እንችላለን እነዚህን ሶስት ኤግዛምፕሎች ከሰራ ኤክስፖኔንሻል ፋንክሽን በጣም ገብቶናል ማለት ነው solution to get the graph of y which is equal to 3 the power of x plus 1 we start with the graph of y which is equal to 3 the power of x which is the basic exponential growth graph and shift it up 1 unit look አሁን plus 1 ሆነ ማለት ኖርማል ግራፉ y which is equal to 3 the power of x ከሰራን በኋላ አንድ ዩኒት ወደ ላይ እንወጣለን እንደማለት ነው plus 1 ጨመርን ማለት plus 2 ብንል 2 ዩኒት ወደ ላይ እንወጣለን ማለት ነው plus 3 ከሆነ 3 ዩኒት እንወጣለን እንደማለት ነው ስለዚህ እንደተለመደው እንግዲህ እንዴት ነው ግራፍ ስኬች የምናደርገው ከተባለ ቴብል ኮንስትራክት እናደርጋለን ከዛ ላይ x የተወሰነ ቫልዩ እንሰጣለን የምናገኘው y ይኖራል ፖይንቶችን ፕሎት እናደርጋለን ማገናኘት ሰው ልክ ግራፉ እንግዲህ እንደምታው 3 the power of x ማለት ቤዛችን ከ0 ከአንድ በላይ ነው ከአንድ በላይ ከሆነ ደግሞ ራፒድ የሆነ ግሮዝ ያለው ግራፍ ነው ማለት ነው ልክ እንደዛ አይነት ግራፍ ነው የሚሆነው ፕላስ 1 የሚለው ደግሞ 1 ዩኒት ወደ ላይ እንወጣለን ኦኬ ከዛ በኋላ አሲምፕቶት እንፈልጋለን አሲምፕቶት እንዴት ነው የምንፈልገው x አሲምፕቶት ኢንተርሴፕት ማለት ነው x ኢንተርሴፕት y ኢንተርሴፕት እንዴት ነው የምንፈልገው y ኢንተርሴፕት ስንፈልግ ለx 0 መስጠት x ኢንተርሴፕት ስንፈልግ ለy 0 መስጠት ነው ሰው ዶሜናችን ኦል ሪል ነምበር ነው ይታወቃል ምክንያቱም ተሰጥቶናል ላይ ዲፋይን አድርገናል ሬንጃችን ደግሞ ከ1 ይዞ እስከ ፖዚቲቭ ኢንፊኒቲ ያ ማለት 1 ማለት ከዚህ ነው ይዞ እስከ ፖዚቲቭ ኢንፊኒቲ ድረስ ይሆናል ግን 1 አይጨምርም ማለት ነው ስለዚህ እንደዛ አድርገን ዲተርማይን ማድረግ እንችላለን ሌላኛው ደግሞ y ኢንተርሰፕታችን ማለት ለx 0 ስንሰጥ የምናገኘው ቫልዩ ለምሳሌ እዚህ ላይ ለx 0 እንሰጥ 3 the power of 0 ማለት 1 ነው 1 plus 1 2 ይሆናል ስለዚህ 2 ላይ ነው ማለት ነው ኢንተርሰፕሽን y ኢንተርሰፕት
and the line y which is equal to 1 is the horizontal asymptote. Okay, y which is equal to 1 ደግሞ ይሄ ላይን ማለት ነው horizontal asymptote ነው። ስለዚህ እንደዚህ አድርገን ዲተርማይን ማድረግ እንችላለን ማለት ነው ግራፋችንን ዶሜናችንን ሬንጃችንን እንዲሁ ኢንተርሰፕሽን እና አሲምፕቶትን ማለት ነው። ቢ ላይ ደግሞ ያለው ነገር to get the graph y which is equal to 3 the power of x plus 1 አሁን የሁለቱ ልዩነት ተመልከቱ። እዚህ ጋር 3 the power of x plus 1 ነው። እዚህ ደግሞ ፓወሩ ላይ ነው አንድ የተጨመረበት ማለት ነው። ስለዚህ we start with the graph of y which is equal to 3 the power of x አሁን 3 the power of x ን ግራፍ እንሰራለን። ከዛ ከx 1 ዩኒት ምን ይሆናል እንትን ይላል ማለት ነው ቶሎ ብሎ ያድጋል ማለት ነው። and the graph shifts 1 unit to the left. okay 1 ዩኒት ወደ ሌፍት ምን ይሆናል ማለት ነው shift ያደርጋል ማለት ነው። ከዛ ዶሜናችን እንደተለመደው ሪል ነምበር ነው። ሬንጃችን ደግሞ ከፖዚቲቭ x አክሲስ በላይ ነው ወይም ያ ማለት 0 ኮማ ፖዚቲቭ ኢንፊኒቲ ይሆናል። እንዲሁም y ኢንተርሰፕሽናችን ማን ይሆናል x 0 ስንሰጥ ማለት ነው። እዚህ ላይ ለምሳሌ 0 ብንሰጥ 3 the power of 1 ይሆናል። ከዛ 3 the power of 1 ማለት 3 ነው። and the line y which is equal to 0 ወይም x አክሲስ ደግሞ ሆሪዞንታል አሲምፕቶታችን ይሆናል ማለት ነው። ስለዚህ እንደዚህ አድርገን እንሰራለን። ሶስተኛው እና የመጨረሻው ደግሞ ተመልከቱ። to get the graph of y which is equal to negative 9 the power of negative x plus 3 we start with the basic exponential decay. exponential decay y which is equal to 9 the power of minus x decay ያልነው ለምንድን ነው ፓወሩ ኔጌቲቭ ስለሆነ ማለት ነው። so we then reflect it with respect to the x axis which gives the graph of y which is equal to negative 9 minus x. finally we shift this graph up 3 units to get the required graph of y which is equal to negative 9 the power of negative x plus x. ስለዚህ 3 ዩኒት ወዴት እንወጣለን ወደ ላይ እንወጣለን ማለት ነው መጀመሪያ ይሄን ግራፍ ተሰራን በኋላ። ሶ አሁን ተመልከቱ እንግዲህ ያንዳንዱ ግራፍ ይሄን የመጀመሪያው ግራፍ ማለት ነው y which is equal to 9 the power of minus x ማለት ነው። ኦኬ ቤዚክ ኤክስፖኔንሻል ፋንክሽን ያልነው ማለት ነው ቤዙ ቤዚክ ኤክስፖኔንሻል ዲኬይ ያልነው ይሄንን ነው። ኦኬ ከዛ በኋላ y which is equal to negative 9 the power of negative x አሁን ኔጌቲቭ አደረግነው እዚህ ላይ ታችኋል ኮኤፊሺየንት ኔጌቲቭ አለ። ስለዚህ ግራፉ ምን ሆነ ተገለበጠ ማለት ነው እንደዚህ ሆነ እንደገና የዚህ ግልባጭ ሆነ ማለት ነው ኔጌቲቭ ሲሆን። ከዛ በኋላ ፕላስ 3 ስናረገው ይሄን ከሰራን በኋላ 3 ዩኒት ወደ ላይ እንወጣለን። አይታችኋል ግራፉ መጀመሪያ እንደዚህ ነበር ከዛ 3 ዩኒት ወደ ላይ ወጣን። ኦኬ so 3 ዩኒት ወደ ላይ ከወጣን በኋላ ይሄን እናገኛለን። የመጨረሻ ግራፋችን እንግዲህ ይሄ ይሆናል። ከዛ y which is equal to 3 ምን ይሆናል ሆሪዞንታል አሲምፕቶታችን ይሆናል ማለት ነው እዚህ ጋር። ስለዚህ ይሄ ግራፍ ይሄን እየተጠጋ ነው የሚሄደው እንጂ አይነካው። ሶ እንደዚህ አድርገን መስራት እንችላለን። እዚህ ጋር ያለን ዲቴል ምንድነው x ኢንተርሰፕቱ y ኢንተርሰፕቱ ሬንጁ ዶሜኑ። ኦኬ ዶሜናችን የታወቀ ነው ኦል ሪል ነምበር ነው። ሬንጃችን ከኔጌቲቭ ኢንፊኒቲ እስከ 3 ነው። ከኔጌቲቭ ኢንፊኒቲ ይመጣና 3 ላይ ይደርስና ከ3 ማለፍ አይችልም። ሶ እንደዚህ አድርገን መስራት እንችላለን ማለት ነው። እንግዲህ አጠቃላይ ኤክስፖኔንሻል ፋንክሽን በእንደዚህ አይነት ወይ ነው ግራፉም የሚሰራው ዶሜኑ ዲተርማይን የሚደረገው ሬንጁ ዲተርማይን የሚደረገው አሲምፕቶቱ x and y ኢንተርሴፕት እንደዚህ አድርገን ነው ማለት ነው ዲተርማይን ማድረግ የምንችለው። ሌሎች ኤግዛምፕሎችን በመስራት ኤክሰርሳይሶች ላይ በመለማመድ በደንብ እንዲገባችሁ ማድረግ ትችላላችሁ ማለት ነው። ስለዚህ የዛሬው ክላስ ይሄን ይመስል ነበር። እስካሁን ድረስ አብራችሁ ስለነበራችሁ እጅግ በጣም አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ